ይህንን ለማስቀረት እንግዲህ እንደምናየው ከሆነ የማይቀር ጦርነት ያለን የሚመስለው በሁለቱም ሳይድ ያለው ነገር ካሁን በፊትም የኤርትራ ሚዲያ ላይ የወጣ ነበር። የፌደራል መንግስት ትግራይ ኤርትራ ላይ ጦርነት ቢያውጅ ትግራይ ማብራ ብትገባ ጋዛ ትሆናለች፣ ጦርነቱ የሚሆነው የትግራይ ምድር ላይ ነው ይላል እና እነዚህ ሁለቱ ጄኖሳይደሮች በትግራይ ህዝብ ላይ ጄኖሳይድ የፈጸሙ አሁን ደግሞ ሌላ ጦርነት ውስጥ የትግራይንም የኤርትራንም ኢትዮጵያን ህዝቡን ሊያካትቱት ነው ያሉት እና ይህንን ለማስቀረት ምንድነው እያደረጋችሁ ያላችሁት? አዎ አንፈልግም ብላችኋል። ግን ይሄ የማይቀር ከሆነ በሁለቱ ኃይሎች ጦርነት ከተደረገ በሁለቱ መካከል ያለችው ሳንድዊች ትግራይ ስለሆነች የትግራይን ህዝብ ለመታደግ ምን ዝግጅት እያደረጋችሁ ነው? የማይቀር ከሆነ ምንድነው የምታደርጉት? ትግራይ የምትወስደው አቋም ምንድነው? እንግዲህ እኛ ማድረግ የምንችለው ነገር ጦርነቱ እንዳይጀመር ለኢትዮጵያ መንግስትም ለኢንተርናሽናል ኮሚኒቲም ለሚመለከታቸው አካላት በሙሉ እንዲያውቁትና እንዲያቆሙት ማድረግ ያለንን ባለን አቅም ሁሉ ይህንን ነው መስራት የምንችለው። በዚህ ደረጃ ጦርነት ከተጀመረ ቀላልም አይደለም። ባይዘወይ በተለያዩ ሰዎችም የሚሉት ነገር ነው። እኔም ትክክል ሆኖ የሚሰማኝ ኢትዮጵያና ኤርትራ ብቻ አይደሉም የሚዋጉት። በኢትዮጵያ ጀርባ ሌላ ኃይል አለ፣ በኤርትራ ጀርባም ሌላ ኃይል አለ እና አካባቢያችን በአጠቃላይ ከፍተኛ ትርምስ የሚያስገባ ነው የሚሆነው። አንድ የጦርነት ከተጀመረ በኋላ ቶሎ ያልቃል ወይ የሚለው ነገርም በመጨረሻው ምን ይሆናል የሚለው የሚታወቅ አይመስልም። በቶሎ በአጭር ጊዜ ውስጥ የሚቆም ጦርነትም አይሆን። በስተጀርባ የተለያዩ ኃይሎችም የሚደግፉትና እንትን የሚያደርጉት ነገር ስለሆነ ማለት ነው። ስለዚህ ለማንም አይጠቅምም። ለራሱ ለኢትዮጵያ መንግስትም አይጠቅምም፣ ለኤርትራ መንግስትም አይጠቅምም። በአጠቃላይ ለአካባቢያችንም ይሄ ጦርነት የሚጠቅም አይደለም። ስለዚህ በአጠቃላይ ዓለም ማህበረሰብ ይህንን በጣም አደገኛ የሆነ የጦርነት ዝግጅትና በዚህም በዛም እየተወራ ያለው ነገር ለማስቆም ከፍተኛ ጥረት ማድረግ አለበት የሚል እምነት ነው ያለን። እኛ በበኩላችን ከኤርትራም ሆነን ለፌደራል መንግስት ለመውጋት ወይም ከፌደራል መንግስት ሆነን ኤርትራ ለመውጋት ፍላጎቱ የለን። ከማንም አንሰልፍ። እኛ ሰላም ነው የምንፈልገው። የትግራይ ህዝብ ጥቅም ማስከበር ነው የምንፈልገው። ደግሜ መግለጽ የምፈልገው አውድማ መሆንም አንፈልግም። የጦርነት አውድማ ጦርነቱ በየት በኩል ይጀመራል? ምንድነው እያሰቡት ያሉት? በአየር ነው፣ በመሬት ነው፣ በምስራቅ ነው፣ በምዕራብ ነው? የምናውቀው ነገር የለም። ለማንኛውም ግን ኢትዮጵያ መንግስትም ወደዚህ ደረጃ መግባት አለበት የሚል እምነት የለንም። ኢትዮጵያ መንግስትም ይበቃል፣ የኢትዮጵያ ህዝብም ይበቃል። ስንት ነው ጦርነት ውስጥ የሚገቡ? ትግራይ ውስጥ የተደረገው ጦርነት በጣም ከፍተኛ ጉዳት እንዳደረሰ ሁሉም ያውቃል። ኢኮኖሚው ምን ያህል እንደተጎዳ ሁሉም ያውቃል። ስንት ሰው እንዳለቀ። ለምንድን ነው ሰው የሚያልቀው? ለምን አሁንም መልሶ ወደ ጦርነት መግባት ለምን? የኢትዮጵያ ጥቅም ማረጋገጥ ከተፈለገ የባህር በር መብት እንደላን ከሆነ ለምን በዲፕሎማሲ አይሰሩ? ለምን በዓለም አቀፍ ህግ የተሰጣቸው መብት ለማስከበር አይሰሩ? ወደ ጦርነት መግባት ለምን አስፈለገ? ወይም በዚህ ደረጃ ወደ ጦርነት እንገባለን የሚለው ሁሌ በሚዲያም በመናምን እየተወራ ነው ያለው ነገር ለምን ያስፈልጋል? ሰላም አይፈልግም የኢትዮጵያ ህዝብ? አይበቃውም? እስካሁን ድረስ ያለቀው ህዝብ አይበቃም? የፈሰሰው ደም አይበቃም? እንደገና አሁን ወደ ጦርነት ለምን? ማንን ለመጥቀም? አሁንም ቢሆን እንኳንና ከኤርትራ ጋር ተመልሶ ወደ ጦርነት እንደገና አዲስ ጦርነት ለመቀስቀስ ይቅርና ሌሎች ችግሮችን በሰላማዊ መንገድ ለመፍታት የኢትዮጵያ መንግስት ሐሳቡን በሙሉ ወደ ሰላም ማድረግ ነው ያለበት። አማራ ውስጥ ያለው የተለያዩ ጦርነት ነው ወይስ ግጭት ነው በተለያየ መንገድ ይገልጹታል። ለማንኛው የሰው ህይወት እየጠፋ ነው፣ ንብረት እየጠፋ ነው፣ ሰላም የለም። ኦሮሚያ ውስጥ ተመሳሳይ ሰላም የለም። የተለያየ የኢትዮጵያ አካባቢዎች በሰላም ወጥቶ በሰላም መግባት የማይቻልበት ሁኔታ ነው ያለው። እንደገና አዲስ ጦርነት ለዚህ ህዝብ ለምን? ስለዚህ ድጋሚ በደንብ አድርገው ኢትዮጵያ መንግስት ማሰብ አለበት። ያሉትን ጥያቄዎችን በዲፕሎማሲያዊ መንገድ በሰላም ዓለም አቀፍ ህግ በሚፈቅደው መንገድ መብቱን ለማስከበር ጥረት ማድረግ አለበት። ወደ ጦርነት መግባት የሚባለው ነገር ግን ለማንም የሚጠቅም እና እኛ በበኩላችን የጦርነት ትክክል እንዳልሆነ
እና ደሞኛ የማንም መሳሪያ እንደማንሆን ያንዱን ኃይል ተጠቅሞ የትግራይ ኃይል ተጠቅሜ ይሄንን ጥቅም አስከብራለሁ የሚል ካለ ይሄ ተሳሳተ። ኢትዮጵያ ጋር ሆነም ኤርትራን እንዋጋም ከኤርትራ ሆነንም ኢትዮጵያ መንግስት የምንዋጋበት መንገድ የለም። እንዳፍሽ አርገው ግን ማይቀር ሆኖ ጦርነቱ ከተደረገ ትግራይ ዝግጅት የምታደርገው አላት ራሷን ለመከላከል ሌሎቹም ከኢትዮጵያ ህዝቦች ጋር አጋርነትን ፈልጋ ራሷን ለመከላከል እያደረገችው ያለ ጦርነት አለ ወይ? አዎ አንፈልግም፣ እንዲደረግ አንፈልግም። የኢትዮጵያ መንግስት ግን ጦረኛ ነው። ያነሰ ጦርነት አለ ትግራይ ውስጥ ያለው። አማራ ክልል ውስጥ ኃይለኛ ጦርነት ነው ያለው። ህዝብ እየረገፈ ነው። ኢቭን የፌደራሉም ሰራዊት እየረገፈ ነው ያለው። ሴም ቲንግ በኦሮሚያ ውስጥ አሁንም ትልቅ ዝግጅት ነው ያለው። ፍላጎት አለ። ኤኒ ታይም እንደሚጀመር ነው የሚመስለውና ይህ ጦርነት የማይቀሩ ነው ከተደረገ ትግራይ ዝግጅት እያደረገች ነው ወይስ ጦርነቱ አይደረግም እንዲሆን አንፈልግም የሚል ብቻ ነው? የቀደመው አይነት ዝግጅት አልነበረም ምናምን የሚባለው ታሪክ ሊደገም ይችላል ወይ? ህዝቡን ለመታደግ ዝግጅት እያደረጋችሁ ነው ወይ? እንግዲህ ዝግጅት የሚባለው ህብረተሰቡን ሁኔታውን እንዲከታተለውና ነቅቶ እንዲጠብቅ የማድረግ ጉዳይ ነው። የትግራይ ህዝብም በንቃት እየተከታተለው ነው ያለው። በየአካባቢው ያለው ሁኔታም ተመሳሳይ የሆነ አመለካከት ነው ያለው በትግራይ ውስጥ እንደ ህዝብ ስናይ ሌሎች ህዝቦችም ፍላጎታችንን እየገለጽን ነው ያለው። ከማንኛውም ህዝብ ጋር በሰላም መኖር እንደምንፈልግ በተደጋጋሚ በተለያየ መንገድ እየገለጽን ነው ያለነውና በዚህ መንገድ ነው ጦርነቱን በተቻለ መጠን እንዳይጀመር የራሳችንን ሚና መጫወት የምንችለው። ጦርነቱ ከተጀመረ በኋላ ራሳችንን ለመከላከል ምን እናደርጋለን? ሌላ ነገር ራሳችንን መከላከል መብታችን ነው። ይሄ ተፈጥሯዊ መብታችንም ነው። ማንም ማስፈቀድ ያለብን አይመስለኝም። ወደዛ መግባት ግን አንፈልግም። አሁንም ሁሉም ነገር በሰላም መፈታትና ማለቅ አለበት የሚል እምነት ነው ያለው። በጣም መልካም። ቅድም ወደ ነበረው እንደገና ልመልስሽና በደንብ ጠርቶ እንዲሄድ ስለምፈልገው እንግዲህ በጊዜያዊ አስተዳደር ፕሬዝዳንት መርጣችሁት የነበረውን ሰው አንስተነዋል ብላችኋል። እናንተ ያነሳችሁትን ግን ፌደራል መንግስቱ አላነሳም አጌንስ ከስምምነቱ ውጭ በሆነ አላነሳም ብሎ እናንተ ያነሳችሁትን አስቀጥሎታል። ስለዚህ በዚህ ሁኔታ የጊዜያዊ አስተዳደሩ ፈርሷል። ያፈረሰው ደግሞ ፌደራል መንግስቱ ነው ማለት እንችላለን። ምክንያቱም ህወሓት የሱ ውክልና የለበትም ፌደራል መንግስታው ጊዜያዊ አስተዳደሩ ላይ። ጊዜያዊ አስተዳደሩን አፍርሰውታል። የደብረጽዮን ግሩፕ የሞንጀሪኖ አደመ ይባላል። ባይዘው ሰምተሽ የምታውቂ ከሆነ እኔ አደመ ምን እንደሆነ አላውቅም፣ ጠራ ነበር የሚመስለኝ። አደመ ግን አሁን ሰማው ዓለም ደብረጽዮንና ሞንጆሪኖ የሚል ግሩፕ አፍርሶታል የሚል እንሰማለን። እና የጊዜያዊ አስተዳደሩን ፌደራል መንግስቱ አፍርሶታል ማለት እንችላለን ወይስ እናንተ ጌታቸውን ውክልናውን አንስተናል ስላላችሁ እናንተ አፍርሳችሁታል? የጊዜያዊ አስተዳደሩ ፈርሷል። ከፈረሰ ሲያፈረሰው ፌደራሉ ነው ወይስ እናንተ ናችሁ? እንግዲህ እኛ ጊዜያዊ አስተዳደር እንዲጠናከር እንጂ እንዲፈርስ አንፈልግም። ምክንያቱም ተልእኮ አለው። በህዝብ የተመረጠውን መንግስት እንዲቋቋም ለማድረግ የግድ ይሄ ጊዜያዊ አስተዳደር ስራውን መስራት አለበት። እስካሁን ድረስ ወደ 2 አመቱ ነው የጊዜያዊ አስተዳደር የሚባለው ከተቋቋመ። መጋቢት ወር ነው የተቋቋመው። 2 አመቱ ኦልሞስት እና ስራውን አልሰራም ነው እያልን ያለነው። ስራው እንዲሰራ ደግሞ ይጠናከር፣ ይስተካከል። እኛ የራሳችን ትክክለኛ አይወክሉንም፣ ስራቸውን መስራት አይችሉም ያልናቸው ሰዎች ቀይረን ተጠናክሮ እንዲቀጥል እንፈልጋለን። ሌሎችም ካስፈለጋቸው ይቀይራሉ። ለምሳሌ በሰራዊትም አንድ ሰው እንዲቀየር ብለው ወስነው መተካት ማለት ነው። እንተካ ነው እያልን ያለው። በተሻለ ሰዎችን ተክተን ጊዜያዊ አስተዳደሩ እንዲጠናከር እናድርግ ነው እያልን ያለነው እንጂ ይፍረስ እያልን አይደለም። በተደጋጋሚ ጊዜያዊ መንግስት እንዲፈርስ ይፈለጋል ይላሉ፣ አላልንም። ጊዜያዊ አስተዳደር እንዲፈርስ አላልንም፣ ይጠናከር ነው እያልን ያለነው። አሁን ባለበት ሁኔታ ካየነው ፈርሷል ማለትም አንችልም አክቹአሊ። ምክንያቱም ውክልናቸው ያልተነሱ ሰዎች አሉ። በተለያየ መንገድ እዛ ካቢኔ አባላት ሆነው እንዲቀጥሉ የተደረጉ ሰዎች አሉ። ተጠናክሮ እየሰራ ነው የሚል እምነት ግን የለም። በዚህ ደረጃ ረጅም መቆየት ያለበት አይደለም። ምክንያቱም እስካሁን ድረስም ስራውን አልሰራም። አሁን ደግሞ በባሰ ሁኔታ ምንም ተቀባይነት የሌለው ምንም አይነት ስራ መስራት የማይችል አይነት ደረጃ ስለደረሰ ቶሎ ብሎ ጊዜያዊ አስተዳደሩን በሚተካ ሰው ተተክቶ
ተጠናክሮ መቀጠል አለበት ነው የምንለው። መፍረስ ግን ፈርሰዋል ሙሉ በሙሉ ፈርሰዋል ብለን አናምንም። መፍረስም የለበትም። ፓርሻሊ ግን እንደፈረሰ ያሳያል። ምክንያቱም ህወሓት የወከለው ሰው በህወሓት ተወክሎ አይደለም ያለውና ብልጽግና ብቻውን ነው ይዞት ያለው። እንግዲህ ምን መሰለሽ ፓርሻሊ በቃ አሁን እኮ ብሶበታል። ስራውን እየሰራ አይደለም ያለው። ተቀባይነት የሌለው ፕሬዚደንት አይደለህም የተባለ ሰው ነው ፕሬዚደንት ነኝ እያለ ችግር እየፈጠረ ያለው። ጊዜያዊ አስተዳደሩ ፋንክሽናል አለመሆኑ ብቻ አይደለም፣ ዞኖቹም ወረዳዎቹም ሌሎቹም ፋንክሽናል እንዳይሆኑ የተቻለውን ሁሉ እንቅፋት እየፈጠረ ነው ያለው። ስለዚህ ችግር ፈጣሪ ነው አሁን የሆነ ያለው። በተለይ ላይ ያሉትን ሰዎች ስናይ ጊዜያዊ አስተዳደሩ ስራው እንዳይሰራና በአጠቃላይ በትግራይ ውስጥ ችግር እንዲፈጠር እያደረጉ ስላሉ በዚህ ደረጃ ካየሽ ማለት በዚህ ደረጃ ከሆነ እየጠየቅሽኝ ያለሽው በጣም አደገኛ የሆነ ሁኔታ በትግራይ ውስጥ እንዲፈጠር እያደረጉ ናቸው ያሉት የሚል እምነት ነው ያለኝ። ጊዜያዊ አስተዳደሩ ለመፍረስ ግን እኛ እየሰራን አይደለንም። እንደዚህ አይነት ፍላጎትም የለንም። ኢንፋክት እንዲጠናከርና ተልእኮውን በብቃት እንዲወጣ ነው የምንፈልገው። እሺ ብዙ የሚባል ደግሞ አለ እንግዲህ ወይዘሮ ፍትለወርቅ አንቺ መተሽ እዚህ በየሚዲያው የሚነገረው ለመጠየቅ ለኔ ትልቅ ስተት ነው የምለው። ይሄን ኦፖርቹኒቲ እናንተ ደግሞ እንደፈለጋችሁ የምትገኙ አይደላችሁም። እንደ መስቀል ወፍ ነው እንትን የምትሉት። ለስልጣናችሁ ነው የምትታገሉት እንጂ የትግራይን ሉዓላዊነት ለማስከበር የትግራይ የተወሰደባትን መሬት ለመመለስ አይደለም። ከነ ጌታቸው ጋር ያለው የስልጣን ነው። ጌታቸውን በተደጋጋሚ ወጥቶ ሲናገር ለስልጣን ነው። በፌደራል መንግስት አካባቢም ለስልጣናችሁ ነው። ብዙ ትግርኛ ተናጋሪዎችም ለስልጣን ነው ይላሉና ይሄ እናንተ እየታገላችሁት ያላችሁት ስልጣናችሁን ለማስመለስ ነው ወይንስ ከትግራይ ተወሰደ የሚባሉትን መሬት ለማስመለስና የትግራይን ሉዓላዊነት ለማስከበር ነው? እውነቱ ምንድነው? እንግዲህ እንደ ድርጅት እንደ ህወሓት ከሆነ እየጠየቅሽኝ ያለሽው ህወሓት 14 ወንበር በጊዜያዊ አስተዳደር ሊኖረው ይገባል። ይሄ የማይወክሉትን ተክቶ 14 ወንበሩን የመያዝ መብት አለው። ህወሓት አብላጫ ያለበት ጊዜያዊ አስተዳደር ነው መሆን ያለበት። ስለዚህ ይሄን ለማድረግ ነው ወይ ካልሽኝ አዎ 14 ወንበሩን የህወሓት ነው እና ህወሓት ወንበሩን መረከብ አለበት። በዚህ ደረጃ ተልእኮውን ፈጽሞ ደግሞ በህዝብ ተመርጦ በህዝብ የተመረጠ መንግስት እንዲኖር ይፈልጋል ማለት ነው። ፓርቲ እንደ ፓርቲ የሚቋቋመው ስልጣን ለመያዝ የእድር አይደለም ወይ ለሌላ ነገር አይደለም። ፓርቲ የሚመሰረተው ፖሊሲ ያለው አላማ አለው፣ ሊያሳካው የሚፈልገው ነገር አለ፣ ራዕይ አለው። ይሄን ነገር ለህዝብ ይጠቅማል ብሎ ወደ ህዝብ አቅርቦ ተወዳድሮ ህዝብ ከደገፈው ነው ፖለቲካዊ ስልጣኑን የሚይዘው። ስለዚህ ማንኛውም ፓርቲ ለፖለቲካ ስልጣን ነው የሚታገለው። ለፖለቲካ ስልጣን የሚታገለው ደግሞ ተግባራዊ ቢሆን ለህዝብ ይጠቅማል የሚል እምነት ስላለው ነው። ማንኛውም ፓርቲ የትኛው ነው ለህዝብ የሚጠቅመው ህዝብ ራሱ ነው የሚፈርደው። ግን እያንዳንዱን ፓርቲ በዚህ ደረጃ ነው ፖለቲካው ስልጣን ለመያዝ ጥረት የሚያደርገው ማለት ነው። ስለዚህ ህወሓት በህዝብ ተመርጦ እኮ 100% ኦልሞስት በምክር ቤትም በመንግስትም የራሱ መንግስት ነበር የመሰረተው ህወሓትና ህወሓት የሚመራው መንግስት መኖር ማለት እሱን ለማድረግ ነው እንግዲህ ህወሓት የሚታገለው። ሌላ ምን ነገር አለ? ፖለቲካው ስልጣን መያዝ ማለት ምን የሚያሳፍር ነገር አለ? አላማው ነው። ፖለቲካው ስልጣን ይዞ ነው የሚያምንበትን ነገር የሚፈጽም ፖሊሲዎችን የሚፈጽም። ስለዚህ ለፖለቲካ ፓርቲ ስልጣን ፖለቲካ ፓርቲ ስለሆነ ህወሓት ስልጣኑን ለማስከበር ነው ሲባል አዎ 14 ወንበሩን የህወሓት ማስከበር አለበት፣ ስራውን መስራት አለበት፣ መፈጸም አለበት፣ ትግራይ ውስጥ ብሎ የሚያምንበትን መፈጸም አለበት ማለት ነው። በዚህ ደረጃ ትክክል ነው። ከዛ ግን ለስልጣን ሲባል ወደ ግለሰብ ሲመጣ ማለት ነው የግለሰቦች የስልጣን ፍላጎት ከሆነ ግን የግለሰቦች የስልጣን ፍላጎት ነው ብሎ ሐቁን ለመደበቅ ነው ይህንን ነገር የሚያመጡት። ሐቁን ለመደበቅ ያጣላን ያለው የዓላማ ነው፣ ያሰላለፍ ነው። በአንድ በኩል እኛ በጽናት የምናምንበት ማለት ነው ህወሓት ለትግራይ ህዝብ ብሔራዊ ጥቅም የቆመ ድርጅት ነው። በትግራይ ህዝብ መሰረታዊ ጥቅም ላይ አይደራደርም፣ አሳልፎ አይሰጥም።
ይሄ ትራክ ሪከርድ በሙሉ የሚያሳየው ይሄ ነው። 50 ዓመት የታገለ ድርጅት ነው። 50 ዓመት ሙሉ የትግራይ ህዝብ ጥቅም ለማስከበር የሚታገል ድርጅት ነው ብለን ነው የምናምነው። አሁን ያለንበት ሁኔታ የትግራይ ህዝብ ጥቅም መሰረት በማድረግ ነገሮችን የማየት እና በሌላ በኩል ደግሞ የትግራይ ህዝብን አሳልፎ የሚሰጥ ብሔራዊ ክህደት የፈጸመ ቡድን ነው የጊዜያዊ አስተዳደር ኃላፊነት አብዛኛው የተቆጣጠሩ ማለት ቁንጮውን የተቆጣጠረው እንደዚህ አይነት ብሔራዊ ክህደት የፈጸመ ኃይል ነው። ይሄ እንዲህ አይነት ብሔራዊ ክህደት የፈጸመ ኃይል ፖለቲካው ስልጣን ላይ መቆየት የለበትም የሚል እምነት አለ። እንዲህ አይነት ክህደት የፈጸመ ኃይል ግን ጥፋቱን ለመሸፈን ያጣላን ያለው ስልጣን ነው ይላል። ምንድነው ስልጣን በግለሰብ ደረጃ? አሁን ህወሓት እኮ ፕሬዚዳንትም ጭምር የህወሓት ነው። ፕሬዚዳንትም ጭምር የህወሓት ነው የሚል ስምምነት መኖሩን እያወቅን አሁን ባለንበት ሁኔታ የህወሓት ማጆሪቲ እስከተረጋገጠ ድረስ 50% + 1 እስከተረጋገጠ ድረስና በሚፈለገው መንገድ ጊዜያዊ አስተዳደሩን እንዲስተካከል እድል እስከሰጠን ድረስ ከህወሓት ውጭም ፕሬዚዳንት ይሁን ብለን ወስነናል። ከህወሓት ውጭ ፕሬዚዳንት ይሁን ብለንም ወስነናል እኮ የሚታወቅ ነገር ነው። እንደ ግለሰብ አይደል። በግለሰብ ማን ነው ፕሬዚዳንት ለመሆን እንትን ያደረገው? በግለሰብ ደረጃ እኔ ፕሬዚዳንት ካልሆንኩኝ የሚል ወይም ደግሞ እኔ በመንግስት ስልጣን ላይ ካልገባሁ የሚል የቲፒኤልኤፍ አመራር የለም። የሚመደቡ በምደባ ነው። በመንግስት ስራ ላይ ተመደቡ አሉ፣ ስለተመደቡ ነው። መንግስት ስራ ላይ ካልተመደቡ አልተመደቡም፣ ሌላ ስራ ላይ ይሰራል። እና ሐቁን ለመደበቅ ነው። ሰው ግልጽ መሆን ያለበት ነገር ምንድነው? ኢንፋክት ኮንፊዥን የፈጠረ ነገር አለ። ባብራራው ጥሩ የሚመስለኝ እስከ ጉባኤ ድረስ ውስጣችን በምንገመግምበት ጊዜ ምን ብለን ነበር ስንገመግም የነበረው? ህወሓት ውስጥ የተፈጠረውን ችግር ሁሌም ቼክ ማድረግ ያለብን፣ ሁሌም መታገል ያለብን ነገር ምን አለ? የያዝነው ስልጣን ለግል ጥቅም ማስከበሪያ ወይም ፍላጎታችንን ለማርካት ነው ወይስ እንደ ማታገያ ነው የምንወስደው? የህዝብ ጥቅም ማስጠበቂያ ነው ወይ የያዝነው ስልጣን የምንወስደው የሚል ሁሌ ቼክ ማድረግ አለብን ብለን ነው እንዳቅጣጫ የምናስቀምጠውና ምን ብለን ገመገም? የያዝነውን ስልጣን ህብረተሰቡን ለማገልገል ሳይሆን የራሳችንን ጥቅም ለማስከበር የምንጠቀምበትን ሁኔታ እየተፈጠረ ነው። ከዚህ ባሻገርም በውስጣችን ወደ አዲስ ገዢ መደብነትን የመሸጋገር አዝማሚያ እየታየ ነው ብለን ገምግመናል ከጉባኤ በፊት ማለት። እንግዲህ እንዲህ ብለን በምንገመግምበት ጊዜ አንተ ነህ ወይም አንቺ ነሽ አይደለም እንለው፣ በውስጣችን እንዲህ አይነት ትሬንድ እየታየ ነው ብለን አስቀምጠናል። ምክንያቱም በሰላ መንገድ ችግሩ ወዴት እየወሰደን እንደሆነ ማየት ስላለብን በውስጣችን የተፈጠረው ችግር ቀላል አልነበረም። ከፍተኛ የሆነ የስልጣን ፍላጎት ነው ያየን። የተያዘው ስልጣንም ለራስ ክብር ለራስ የፈለከውን ነገር ለማድረግ መጠቀሚያ የማድረግ ነገር አይተናል በተግባር እና ይሄ ማለት እናንተ አሁን ኔትወርክ አላችሁ ይባላል፣ የአደመ ኔትወርክ አለ ይባላል። ስለዚህ ይሄኛው የአደመ ኔትወርክ የራስን ስልጣን አሁን ከምትናገሪው ጋር ይሄዳልና እሱንም ጭምር ማለት ነው። በዚሁ ጨምረሽ እንድትገልጭልኝ የእናንተ ኃይለኛ ኔትወርክ አለ ይባላል። ሞንጆሪኖ በኔትወርክ ጎበዝ ናት፣ አለም ገብረዋል በኔትወርክ ጎበዝ ነው ይባላልና ይሄ ኔትወርክስ አብሮ ከዚህ ጋር ይሄዳል? የራስን ስልጣን ማስጠበቅ ከሚለው ጋር ገምግመናል። ይሄ ነገር በድርጅታችን ውስጥ የነበረው ሁኔታ በመናይበት ጊዜ በኔትወርክ አደገኛ የሆነ ኔትወርክ በድርጅት ውስጥ ተፈጥሯል ብለናል፣ ተገምግሟል። ይሄ የኔ ነው የዓለም ነው ወይም የሌላ ነው የሚለው ነገር መጀመሪያ ግምገማ በሚደረግበት ጊዜ ግምገማ ነው የሚደረገው በአጠቃላይ ድርጅት ውስጥ የተፈጠረውን አደጋ ምንድነው የሚል ማለት ነው። ወደ ሂስና ግለ ሂስ በሚሄድበት ጊዜ የራስን ድርሻ ነው የሚወስደው እና ግምገማ በመናደርግበት ጊዜ አደገኛ የሆነ ኔትወርክ በውስጣችን እየተፈጠረ ነው ብለን ገምግመን ማን ምን እየሰራ ነው ብለን በመናይበት ጊዜ ግን አደገኛ የሆነ ኔትወርክ ያለው በዛ
ጥገኛ የጥገኝነት አስተሳሰብ ያለው ኋላ ከድርጅቱ የወጣ እንዳለ 14 እኮ ነው ተመዞ ይወጣ ኔትወርክ ሆኖ ነበር ሲሰራ ነበር ቀን አብረን እንወያያለን እንደ ማዕከላዊ ኮሚቴ ለሊት የራሳቸው ስብሰባ ያደርጋሉ ድምጽ በሚሰጡበት ጊዜ ወይም የፈለጉትን ነገር በማዕከላዊ ኮሚቴ ውስጥ በሚሰሩበት ጊዜ ይሄን ነበር እንደ ኔትወርክ ሆኖ በውስጥ በድርጅት ውስጥ አስቸግሮ ነው ነበር መጨረሻ ላይም ያው በተደረገው በድርጅት ውስጥ በተደረገው ትግል ተንሳፎ ወጥቷል ወደ ውጭ ማለት ነው ከዛ ውጭ ግን ፐርሰናሊ እንኳን በኔትወርክም ብዙ በዛ ደረጃ የሚሉ ሰዎች ሊኖሩ ይችላሉ ግን የኔትወርክ ኃይለኛ ኔትወርክ አላት ምናምን የሚል ለኔ ብዙ የሚገልጽ አይደለም ለማንኛውም ግን ያልሽው ነገር አለ ዓለም ደብረጽዮንና ሞንጆርኖ አይነት ብለው በተለይ ይሄ ከድርጅት ውስጥ የወጣ አደገኛ የሆነ የጥገኛ ኃይል ድርጅት የምንለው መጨረሻ ላይም በከፍተኛ ደረጃ ብሔራዊ ክህደት መፈጸሙን የተረጋገጠና አሁን በስሙ ስንጠራው የብሔራዊ ክህደት የፈጸመ ቡድን ነው ምንለው ይሄ ቡድን ማለት እና የነሱ አጫፋሪዎች እንደዛ አይነት ይላሉ የዓለም የደብረጽዮንና የሞንጆርኖ የሚባል የለም ህወሓት ነው ያለው አደም የሚባል አለ ይባላል አዎ ይሉታል እነሱ ግን ድርጅት ውስጥ ደብረጽዮንም ቼርፐርሰን ቢሆንም የፈለገው የሚያደርግ አይደለም 45 ማዕከላዊ ኮሚቴ አለ ዓለምም ይሁን እኔም ቢሆን የየራሳችን ሚና አለን በድርጅት ውስጥ ማለት ነው ግን ወሳኙ ማዕከላዊ ኮሚቴ ነው የምንወስነው በማዕከላዊ ኮሚቴ ደረጃና በስራ አስፈጻሚ የሚወሰነው በስራ አስፈጻሚ ነው የምንወስነው እና ዝም ብሎ ስምን የማጥፋት ነገር ነው እንጂ በዚህ ደረጃ ሶስት ሰው ብቻ ድርጅቱን የሚያስከረክርበት ሁኔታ የለም ህወሓት ማለት እንደዚህ አይነት ካልቸርም የለውም ማዕከላዊ ኮሚቴም ስራ አስፈጻሚም የራሱ ስራ እንዲሰራ ነው የሚደረገው እና ትክክል አይደለም ለማለት ነው እሺ እንግዲህ ስትራቴጂካዊ ሊደርሺፕ ፕሮግራም አለብን ብላችሁ እንግዲህ ጉባኤ አርጋችሁ አዲስ አመራር መጣችሁና አሁን ያላችሁበት ፖዚሽን የትግራይን ህዝብ ለመምራት ብቃት ያለው ስትራቴጂክ አመራር ፈጥሯል ብላችሁ ታምናላችሁ ኦኬ ግምገማ በመናደርግበት ጊዜ የስትራቴጂክ ሊደርሺፕ ችግርም አለብን ብለናል ችግራችን ስትራቴጂክ ነው ብለን ገምግመናል ምን ለማለት ነው ጥፋቱ ትንሽ ጥፋት አይደለም ታክቲካል አይደለም ወይም ኦፕሬሽናል አይደለም ኢትስ ስትራቴጂክ ብለን መገለጫዎች ማርገን ችግር አለብን ብለን ያስቀመጥነው ነገር አለ እንደዚህ አይነት ግምገማ በድርጅታችን ብዙ ጊዜ ተደርጓል በተደጋጋሚ ለምንድነው ችግሩን በርቀት አይተሽ እንደዚህ አይነት ነገር ሊያጋጥም ይችላል ተብሎ አስቀድሞ መዘጋጀት ያለበትን ተዘጋጅቶ ችግሮችን ከመድረሳቸው በፊትም አንዳንዶቹም እንዳይደርሱ በማድረግ አመራር ካልሰጠችና ወደፊትም እንዴት መሄድ እንዳለብሽ ግልጽ በሆነ መንገድ አቅጣጫ አስቀምጠሽ ካልመራሽ አደገኛ የሆነ ካሄድ ይሆናል ይሄ ከፍተኛ የሆነ የሊደርሺፕ ችግር ነው ይባላል እንዲህ በመንልበት ጊዜ አሁን ያለው ሊደርሺፕ በተለየ ሁኔታ ያጋጠመው ችግር አለ እንግዲህ እኛ በድርጅታችን ተደጋጋሚ ግምገማ አድርገናል ከፍተኛ የሆነ ግምገማ ያደርግንባቸው ጊዜያቶች አሉ በድርጅታችን ታሪክ የሚታወቅ ማለት ነው ለምሳሌ 10 አመት ከቆየን በኋላ በ1977 ከፍተኛ የሆነ የድርጅት ግምገማ ተካሂዶ ነበር ያኔ ትግሉ ወደፊት ለመራመድ ያቃተበት ሁኔታ ስለነበረ ችግሩ ምንድነው ተብሎ ተገምግሟል ያኔ ቪዥነሪ ያለመሆን ከችግሩ ለማውጣት አቅጣጫዎችን ማስቀመጥ ላይ ዘግይተናል የስትራቴጂክ ሊደርሺፕ ችግር ነው ተብሎ ያኔም ተገምግሟል ትላልቆቹ ግምገማዎች ለማንሳት ብየር 1993 የተካሄደ ግምገማ ነበር ያኔም ምን አይነት ችግር ነው ያጋጠመን ተብሎ የተለያዩ መግለጫዎች አሉት ችግሮቹ ግን የስትራቴጂክ ሊደርሺፕ ችግር ነው ተብሎ ያኔም ተገምግሟል እንግዲህ እነመለስ በነበሩበት ጊዜ እና አባይ እነሱም በነበሩበት ጊዜ ትላልቆቹ መሪዎቻችን በነበሩበት ጊዜም ቢሆን ችግሮቹን አይቶ ለመፍታትና አቅጣጫ ለማስቀመጥ በሚቸገርበት ጊዜ እንዲህ አይነት ችግር አለብን ብሎ በሰላ መንገድ ችግሩን ማስቀመጥና ከዛ ለመውጣት
ምን አይነት ችግር ክብደቱ ነው የችግሩ ክብደት ለማሳየት ነው እንደዛ አይነት ግምገማ የሚደረግ አሁንም በዚህ ደረጃ ገምግመናል ከገመገም ችግርሽን ማየት ራሱ ግማሽ እንትን ነው መፍትሄ ነው እና ችግር አለብን ብለን አይተናል ማየት የነበረብን ነገር አስቀድመን መገምገም የነበረብን ነገር የራሳችን የውስጣችን የአካባቢያችን አጠቃላይ የሀገሪቱን ሁኔታ ወዴት እየሄደ መሆኑን አይቶ አስቀድሞ መፍትሄዎችን በማስቀመጥ መምራት የነበረብን ነገር የጎደሉን ነገሮች እንዳሉ በግልጽ አድርገን አስቀምጠን ገምግመናል ማለት ነው ወጣችኋል ወይ በአንድ ቀን አይደለም ከዚህ የምትወጣው ግን ከዚህ ለመውጣት የሚያስችሉን ዳይሬክሽንስ አስቀምጠን ድርጅቱ በአጠቃላይ ሪፎርም እንዲያካሂድና በመጪዎቹ አመታት አጠቃላይ ትግራይ ወዴት መድረስ እንዳለባት እንዴት መምራት እንዳለብን ለማየት ከድርጅቱ ፕሮግራምና ህገ ደንብ በፈተሽ ጀምሮ ፖሊሲዎቻችን ሁሉም ማየት አለብን ብለን ፕሮጀክት ኦፊስ አይነት አቋቁመን እየሰራን ነው ያለው ብዙ ጥናቶችን እና ካሁን በፊትም የተደረጉ አሉ አሁንም የምንቀጥላቸው ነገሮች አሉ ብዙ ህብረተሰብም እንዲሳተፍ እናደርጋለን በዚህ ተገምግሞ ነው እንግዲህ ህብረተሰቡ አባሉን በሙሉ አሳትፈን ክሊር የምናደርጋቸው ቀጣይ አቅጣጫዎች አሉና አመራር መስጠት የሚቻለው በዚህ ደረጃ ነውና ችግሮቻችንን ለመፍታት እየሰራን ስለሆነ ያሉብንን ስትራቴጂካሊ ችግሮች ናቸው ብለን አይደንቲፋይ ያደረግናቸው ነገሮችን ለመፍታት እየተንቀሳቀስን ነው ያለው እሺ ትግራይን ወዴት ነው እየመራችኋት ያላችሁት እንግዲህ በኢትዮጵያ ፖለቲካ ውስጥም በፕሪቶሪያ ስምምነት ካለው ሌላ ግንኙነት የለንም ብላችሁ ፕሪቶሪያ ብቻ ነው ፎከስ እያደረጋችሁ ያላችሁት ፌደራል መንግስት ፌደራል ኮሚሽን ውስጥም የላችሁም ፓርላማ ውስጥም በኢትዮጵያ ፖለቲካ ውስጥ የላችሁም ጥግዛችሁ ተቀምጣችሁ ነው ያላችሁት ትግራይ ደግሞ ዲክሌር አድርጋ ነፃ አልወጣችም ስቲል በኢትዮጵያ ስር ነው ያለችው ስለዚህ ትግራይን ወዴት ነው እየመራችኋት ያላችሁ ህወሓት ሌሎቹ ሁሉ አስተባብሮ ህዝብን የሚያታግል ድርጅት ነው ታሪኩ አሁን ግን ህዝብንም አስተባብሮ ህዝብን አታግሎ የሚወጣበትን መንገድም ሲያደርግ አናየውምና ወዴት ነው ትግራይን እየመራችኋት ያላችሁት ወዴት ነው እየሄደች ያለችው ትግራይ ከሌሎች ህብረተሰቦች ከሌሎች ብሔረሰቦች ጋር እጅ ለእጅ የመያያዝ በተለይ ከአማራ ህዝብ ጋር ምክንያቱም አብሮ 3000 ዘመን የቆየው የአማራ ህዝብ ነው ጎረቤት ነው እና ከአማራ ህዝብ ጋር አላይም ያለው በተለይ ለኔ ደግሞ ከሁለቱ እንደሚወለድ ጧትም ማታም የትግራይና የአማራን ህዝብ እንቅልፍ ነው የሚነሳኝና ያንን አላይም ያለው የአማራ ህዝብ ትግል ላይ ነው ያለው የአማራ ህዝብ ጦርነት ውስጥ ነው ያለው የአማራ ህዝብ የትግራይ ጣፋንታ አድርሶታልና ያንን ታግሎ የሚያታግለው ፓርቲ ኮርነር ይዞ ቁጭ ብሎ ነው ያለውና እንደውም ማብረሽ ጨምረሽ እንትዩ ካለ እንዳልሽው ከፌደራል መንግስት ጋር የሚያገናኘን አሁን ፕሪቶሪያ ብቻ ነው ኦልሞስት ህገ መንግስታችን ነው ማለት እንችላለን ምንም በሌላ መንገድ አንገናኝ በፌደራል ምንም አይነት ቦታ የለንም በተወካዮች ምክር ቤት የለንም በፌደሬሽን ምክር ቤት የለንም በአስፈጻሚ አካልም የለንም እየወጣ ያለው አዋጅም እየወጣ ያለው ህግ ማጠቃላይ ፖሊሲዎቹ ምናምንም የኛ ምንም አይነት ኮንትሪቢዩሽን የለው ምንም እኛ ያልተሳተፍንበት የኛ ሳይ ምንም ነገር ዜሮ በሆነበት ነው ህግ እየወጣ ግን በዛው ህግ እንድንተዳደር እየተገደድን ያለው በዚህ ደረጃ ረጅም መቆየት አይቻልም እንዲቆይም አንፈልግም ከ6 ወር በላይ መቆየት የለበትም የሚል እምነት ነው የነበር ስለዚህ አሁንም መሆን ያለበት ምንድነው ፕሪቶሪያው ስምምነት ቶሎ መተግበር አለበት በዛ በፕሪቶሪያ ስምምነት መሰረት ህገ መንግስታዊ እንትናችንን ሪስቶርድ መሆን አለበት ምርጫ ማካሄድ አለብን በአጠቃላይ በዚህ ሀገር ውስጥ እስካለን ድረስ ማንኛውም ኢትዮጵያዊ ያለበትን መብት ትግራይ መብትን መረጋገጥ አለበት ብለን እናምናለን አጠቃላይ የትግራይ ህዝብ እድል እኛ አይደለም እንወስነው እኛ በግልጽ እኮ ነው የምናስቀምጠው ማንኛውም ብሔረሰብ የራሱን እድል በራሱ የመወሰን እስከ መገንጠል የሚል እኮ በጽናት ነው ምናምን በጽናት አንቀጽ 39 የሚለው በዚህ ደረጃ በአንቀጽ 39 በህገ መንግስቱ እንዲሰፍር አድርጋችኋል ተብለን ብዙ ነው የምንወቀሰው እኛ ግን ዋስትናችን ነው ብለን ነው ምናምን እስከ ተመቸን ድረስ አብረን እንኖራለን እስካልተመቸን ደግሞ የራሳችን እድል በራሳችን እንመልሳለን ነው የራሳችን እድል በራሳችን
እንወስናለን ነው። ይሄ ለማንኛውም ብሔር ብሔረሰብ የተሰጠ መብት ነው። ስለዚህ የትግራይ ህዝብ ምን ይወስናል? እድሉ ሲያገኝ ይወስናል። ምንድነው የሚወስነው የሚለው ነገር አስቀድሞኛ መወሰን አንችልም ማለት ነው። ምን ቢወስን ነው የሚሻለው የሚለው ነገር ግልጽ የምናደርግበት ጊዜ ይኖራል። የራሳችን አቋም ወስደን አሁን በኢትዮጵያ ሆኖ ቢቀመጥና አብሮ ቢኖር ነው የሚሻለው? ኢትዮጵያ ውስጥ በሚኖርበት ጊዜስ ምን አይነት አሬንጅመንት ቢኖር፣ ምን አይነት ግንኙነት ሲኖር የትግራይ ህዝብ ይበልጥ ተጠቃሚ ይሆናል? ወይስ የራሱን እድል ወስኖ የራሱን ሀገር ቢመሰርት ነው የሚለው አማራጭ ነው። ይሄን አማራጭ የትግራይ ህዝብ በግልጽ ውይይት ያደርግበት፣ በግልጽ ውይይት አድርጎ የሚወስነው ነገር ነው የሚሆነው እና ከመጀመሪያ ጀምሮ ኢትዮጵያ የብዙ ብሔር ብሔረሰብ ህዝቦች እስር ቤት ናት የነበረችው። ህዝቦቹ በጋራ መኖር የሚችሉት በፈቃዳቸው ብቻ ነው መሆን ያለበት። በጋራ መኖር እንችላለን፣ በጋራ ብንኖር ይበልጥ እንጠቀማለን፣ በእኩልነት ብንኖር ነው ሁላችንም የምንጠቀመው ብለው እስካመኑ ድረስ አብረው ይኖራል። በግዴታ ግን መሆን የለበት። አሁን ያለው የብሔሮችና ብሔረሰቦችን መብት ያለ መከበር፣ አሁን እየተገፋን ያለንበትን ሁኔታ ፕሬዚደንት የትግራይ ፕሬዚደንት ይሁን ብሎ ለመቀየር እንኳን መብታችንን በተነፈገበት ሁኔታ አብሮ ለመኖር የሚገፋፋ አይደል ያለው ሁኔታ። እውነት ለመናገር ሆነ ማለት ይሄ ማሰብ አለበት ማንኛውም ሰው። እየተገፋን ነው ያለው። አሁን ያለችው የፕሪቶሪያ ስምምነትም ተግባራዊ ለማድረግ መከራችን ነው እያየን ያለው። ፕሪቶሪያ ስምምነት በህገ መንግስት የተቀመጠው የትግራይ ሉዓላዊ ግዛት የሉዓላዊ መሬት ለምንድን ነው የማይመለሰው? በህገ መንግስት በግልጽ የተቀመጠ ነገር። የተፈናቀለው ህዝባችን ወደ ቀየው ለምን አይመለስም? በጣም የሚገርም ነገር ማርያም፣ ይሄ በተለያዩ የትግራይ አካባቢዎች ያሉት ህዝቦች ወደ ድሮ ብሔራዊ ጭቆና ውስጥ ነው እየገቡ ያሉት። ልጆቻቸውን በትግርኛ ማስተማር አልቻሉም። ትግራዋይነታቸውን እንዲቀይሩ ፕሬሸር ነው እየተፈጠረ ያለው፣ ተጽዕኖ እየተፈጠረባቸው ነው ያለው ማንነታቸውን ለመቀየር። ይሄ አብሮ እንድትጓጓ የሚያደርግ ነገር ነው። ጭቆና ከበዛ እኮ ሌላ አማራጭ ነው የምትፈልገው ማለት ነው። ስለዚህ ይሄ ይቅር፣ የመገፋፋቱ ነገር ቢቀር ለሁላችን አብሮ ብንኖር፣ ብንከባበር፣ በእኩልነት ብንኖር ለሁላችንም ሊጠቅም ይችል ይሆናል። ሞክረናል ደግሞ አሁን ያለው ሁኔታ ስናይ ግን በዚህ ደረጃ አብሮ ለመኖር የሚያደርግ ሳይሆን እንድትገፋ የሚያደርግ ነገር ነው እየተፈጠረ ያለው። በትግራይ ህዝብ ላይ የተፈጠረው ጄኖሳይድም ምን ስላጠፋ ነው? የትግራይ ህዝብ የሁላ መስዋዕት ከከፈለ በኋላ እኔ ከሁሉም የበለጠ መስዋዕት ከፍያለሁና ከሁሉም የበለጠ ተጠቃሚ መሆን አለብኝ ሳይል የትግራይ ህዝብ እንደማንኛውም ኢትዮጵያዊ አብረን ብንኖር ተከባብረን ለሁላችንም ይጠቅማል ብሎ ስለታገለ ለዚህ ስርዓት አይነት ህገ መንግስታዊ ስርዓት እንዲመጣ ስላደረገ ብቻ የተቀጣው ቅጣት አይተናል፣ ጄኖሳይድ ማለት ነው። እና ምንድነው እያሰባችሁ ያላችሁ ለትግራይ የሚለው ነገር እንዳልኩሽ ከፍተኛ የሆነ ጥናት እያደረግን ነው ያለነው። ፕሮጀክት ኦፊስም ጭምር አቋቁመን ሰፊ ውይይት ይደረጋል። ህዝቡ በነፃነት እንዲወያይ እናደርጋለን። የመሰለውን ሐሳብ እንዲይዝም እናደርጋለን። ይሄ ማለት ግን ከጎረቤቶቻችን በፍቅርና በአንድነት አንኖርም ማለት አይደለም። አጎራቤት ማለት አጎራባች የሆኑት ክልሎች እንዳልሽው አማራም በታሪክም በባህልም ብዙ ነገር የተሳሰረ ህዝብ ነው። የትግራይና የአማራ ህዝብ ጎረቤትም ነው። በፍቅር ቢኖር ነው ለሁለቱም ህዝብ የሚመረጥ። ሁሌ ጥላቻ፣ ሁሌ እርስ በርስ የመናቆር ነገር ይብቃ በቃ። ካሁን በኋላ ሁሉም ህዝቦች በፍቅርና በሰላም አብረው የሚኖርበትን ሁኔታ ቢፈጠር ነው ለአማራ ህዝብም ለትግራይ ህዝብም የሚጠቅመው። አፋርም እንደዚሁ ጎረቤታችን ነው፣ የሚያስተሳሰረን ብዙ ነገር አለ። አብረን በሰላም መኖር እንፈልጋለን። ስለዚህ ከሁሉም ጎረቤት ህዝቦች ጋር በሰላም ለመኖር በጣም ከፍተኛ ፍላጎት ነው ያለን። ያለፈው አልፏል። ያለፈውን ታሪክ እያደረግን እዛ ባንኖር ነው የሚሻለው። ለወደፊቱ አብረን እንዴት እንኖር
አብረን እንዴት ማደግ እንችላለን፣ አብረን እንዴት በፍቅር መኖር እንችላለን የሚለው የሁሉም የአማራውም የትግራይም ህዝብ እንትን ቢሆንና በዛ ደረጃ አብረን የምንኖርበትን ነገር ይታሰብበት ነው ጥሩ የሚሆነው ለህዝቡ የሚጠቅመው ይሄ ነው የሚል እምነት ነው። መልካም በርከት ያሉ ጥያቄዎች ነው ያንቺ የመሸብሽ ስለሆነ ከቤት ውጭ ስለሆነሽ ጥያቄ አለኝ ግን እንዳልይዝሽ በጣም ብዙ አሁን ጭንቀት ያለው ሪአሹር እንድታረጊው ህዝቡን የምፈልገው አሁን ያለው የጦርነት ጉትጎታ የጦርነት አዋጅ የጦርነት ነጋሪት ብዙዎችን አሸብሯልና ለፌደራል መንግስት በእናንተ በኩል መልእክት ልካችሁ ታውቃላችሁ? ትግራይ የጦርነት አውዳማ እንድትሆን አንፈልግም፣ ይህንን የጦርነት ነገር አቁመህ በሰላም ይፈታበት ከባለፈው ጦርነት ተማር የሚል ዲስከሽን ከናንተ ያላችሁን ለጦርነቱ ያላችሁን ተቃውሞ ለሰላም ያላችሁን አቋም አውርታችሁ ታውቃላችሁ? አሁን ከኤርትራ ጋር ያደረገው ያለው ትግራይን ጎትተህ አታስገባት እንዳታስገባት ህዝባችን እንደገና እንዳያልቅ የሚል ነገር እኛ በዚህ ደረጃ በአቋማችን በተደጋጋሚ ነው የምንገልጸው ባገኘነው እድል ሁሉ ማለት ነው። የተለያዩ የውይይት መድረኮች አሉን ከፌደራል መንግስት ጋር ማለት ነው። በተለይ ቀደም ብሎ ደግሞ ህወሓት እንደ ፓርቲና ብልጽግና እንደ ፓርቲም መገናኘት ጀምረን ነበር። የሁለቱም ፓርቲዎች ስራ አስፈጻሚ አባላት ተደጋጋሚ ውይይቶች አድርገናል እና የሰላም ጉዳይ ኢሹ ነበር ያኔ። እኛ ምን ያህል ለሰላም ቁርጠኛ እንደሆን እንዲያምኑን ነው የምንፈልገው። ትረስት ነው አሁን የሌለው ማለት ከዛ በጣም ከፍተኛ ጉዳት ካደረሰ ጦርነት በኋላ ባንዴ መተማመኑ ይፈጠራል ብሎም መውሰድ አይቻልም፣ ግን መገንባት ይቻላል። ይሄ እርስ በርሱ እየተማመኑ የመሄድ ጉዳይ መፍጠር ይቻል ነበር እና ሁሌ ይጠረጥሩናል። በዛ ደረጃ ግን እኛ ለጦርነት ፍላጎት እንደሌለን በተደጋጋሚ ከብልጽግና ኃላፊዎች ጋር ባደረግነው ማለት ባገኘነው እድል ሁሉ ሐሳባችንን ስንገልጽ ነበር። ሌላ ደግሞ ያው አንዳንዴ በመግለጫ የመወራወር ነገር አለ። ያልሆነ ነገር በሚቀርቡበት ጊዜ አይ ይሄ ትክክል አይደለም ብለን እንመልሳለን። ለምሳሌ ቅርብ ጊዜ በቅርቡ 3 ወር ታግዳችኋል። 3 ወር የፖለቲካ እንቅስቃሴ አታር ለ3 ወር ምርጫ ቦርድ የፌደራል መንግስቱ ወይም የጠቅላይ ሚኒስትሩ አፍ ነው እና ምንም አይነት የፖለቲካ እንቅስቃሴ እንዳታደርጉ ለ3 ወር አግዷችኋል። በጣም የሚገርም ነገር እኮ ነው። የካቲት 3 መሰለኝ ታግዳችኋል የሚል ደብዳቤ የደረሰ ምርጫ ቦርድ በቃ የራሴ ስራ እየሰራሁ ነኝ ብሎ አግጃችኋለሁ ይለናል። እንግዲህ ከየካቲት 3 በኋላ የአፍሪካ ህብረት እንትን ነበረ ዲስከሽን ነበር። የሆነ የድርድር አይደለም የሆነ ጽሁፍ ተጽፏል በፕሪቶሪያ አግሪመንት ማለት የፕሪቶሪያ ስምምነት እንደ ጥሩ ነገር እንደ ሳክሰስ ስቶሪ አይነት ነገር ተወስዶ ለሰንስ ለርንድ አይነት ጽሁፍ በዚህ ደረጃ የሆነ ያዘጋጁት ሰነድ አለና እዛ መሳተፍ አለባችሁ ተብለን ሂደን ነበር። የኛ ማለት የኛ ዴሊጌትስ ሂደው ነበር። ስለዚህ ህወሓት ሆኖ ማለት ነው እንግዲህ ይሄ እኮ ከየካቲት 3 በኋላ ህወሓት ሆኖ ቁጭ ብሎ እንደ ተደራዳሪ አፍሪካ ህብረት ባሉበት ተነጋግረናል። የብልጽግና ፓርቲ ተወካዮችም ነበሩ። በጣም ጥሩ ንግግር ነው ያን ያሰሙ። አብረን እንሰራለን፣ ችግሮቻችንን መፍታት ነው የምንፈልገው ምናምን ብለው እነሱ ማወሩ እና በአንድ በኩል የላችሁም ነው እናግዳችኋለን ሰርዛችኋለን የሚል ነገር አለ። በሌላ በኩል ደግሞ አብረን ቁጭ ብለን እንደራደራለንና ይሄ ነገር ይቅር ነው እያልን ያለ ምንድነው? እስቲ አሁን የትግራይ የህወሓት 50 ዓመት ያደረገ ድርጅት እንግዲህ ውይይት በሚደረግበት ጊዜ ከፕራይም ሚኒስተር ጋርም ሌሎችም ጋር ምንድነው የሚሉን? እንዴ ህወሓት እኮ 50 ዓመት ያደረገ ድርጅት እኮ ነው። ምንድነው ለእናንተ ይሄ ትልቅ ነገር አድርጋችሁ የምትወስዱት? ለምን በሆነ መንገዳት መዘገቡ ምናምን ብለው ቀለል አድርገው ለማቅረብ ይሞክራሉ። ግን አይደለም፣ እንደዛ አይደለም። 50 ዓመት ሙሉ የታገለ ድርጅትና ማለት በኢትዮጵያም ትልቅ ታሪክ የሰራ ድርጅት 2 ወር 3 ወር ያደረገ ድርጅት ነው ተብሎ እንዲመዘገብ አንፈልግም። ከሁሉም በላይ ግን በአዋጁ በወጣው አዋጅ ማንስማማባቸው ብዙ ነገሮች አሉ። በዛ ምክንያት ነው
በአዋጅ መሰረት አንቀበልም አንመዘገብም ያልነው ማለት ነው። ሶ አግደናቸዋል ይሉናል። ትክክል አይደለም ብለን ነው መልስ እየሰጠነው ማለት ነው። ከዛ በላይም አለ እንጂ አሁን እኮ በዚህ በጦርነቱ ጊዜ የሻዕቢያ ሰራዊት ትግራይ ውስጥ አለ፣ ጭፍጨፋ እያካሄደ ነው፣ ከፍተኛ ግፍ እየፈጸመብን ነው ብለን በመናወራበት ጊዜ የለም የገባ ኤርትራ ሰራዊት የለም ብለው ሲክዱ ነበር። ያኔ ሲክዱ ነበር የነበሩ ሰዎች የለም የኤርትራ ሰራዊት የገባ የለም ብለው የተናገሩ ሰዎች አሁን በጣም ከፍተኛ የሆነ ግፍ በትግራይ ህዝብ የፈጸመው ምናምን ብለው ሲያወሩ በጣም የሚገርም ነው። ሰው ህዝቡ ይታዘበናል አይሉም እንዴ? ታዘበናል አይሉም ወይስ የሆነ አባባል አላቸው? ህዝብ አያስታውስም ሾርት ሜሞሪ ነው ያለው ብለው ያስባሉ። እምነታቸው ስለሆነ ነው ከጥቂት ጊዜ በፊት የተናገሩትን ነገር እሱን የሚቃወም ወይም ደግሞ የሱ ተጻራሪ የሆነ ተቃራኒ የሆነ ነገር ሲያወሩ ትንሽ ማይዛችሁ ማለት ይሉኝታ ነገር ሰው ይታዘበናል የማይሉት ማለት ነውና አሁን ቅርብ ጊዜ ከሻዕቢያ ጋር እየተባበራችሁ እንዲህ ትሆናላችሁ የሚል ብዙ ነገር እንደውም ወይዘሮ ፈትለወርቅ የሚባለው ልንገርሽ እንደ ብልጽግና የቡና ሀሜት እንዳይሆን እንጂ የፈትለወርቅ ወንድም አቶ ዳዊት ገብረ እግዚአብሔር የሻዕቢያ ወዳጅ ናቸውና በሱ በኩል ነው ግንኙነት እያደረጉ ያሉት የሚባል ነገር ሁሉ አለ። እኔ እንዲህ ሲባል ሰምቼ የአቶ ዳዊትን ኢንተርቪው ገብቼ ስሰማ አክቹሊ አቶ ዳዊት የህወሓትም ተቃዋሚ ናቸው በኢንተርቪዋቸው እንደሰማሁት ከሆነና እንደው በወንድምሽ በኩል የተደረገ ግንኙነት ይኖራል እንደው እንጠርጥር። አይ ማለት አቶ ዳዊት የራሱ አቋም ያለው ነው። ብዙ ጊዜ በፖለቲካ አቋማችንን እንከራከራለን። መብቱ ነው ደግሞ ከህወሓት የተለየ አቋም ቢይዝ ወይም ደግሞ ከህወሓት የተለየ በግምገማዎቻችንም የተለየ አቋም ይዛል፣ መፍትሄ ላይም የራሱ ይዛል። ይሄ ይታወቅበት ነው። ረጅም ጊዜ የቆየ ነው። ሲፈልግ ማለት ጥሩ ብሎ ባመነበት ይደግፋል፣ ትክክል አይደለም ብሎ ባመነበት ጊዜ ደግሞ በጣም ሂስ ማቅረብ ይወዳል እና በዚህም ይታወቃል። እንዳልሽው ኢንተርቪው ያደረጋቸው ነገሮች ወደ ኋላ ተመልሶ ሰው ሊሰማው ይችላል ምን ያህል ማንስማማባቸው ብዙ ነገሮች እንዳሉን ማለት ነው። ዳዊት ማለት ቀደም ብሎም የትግራይና የኤርትራ ህዝብ ለማቀራረብ ከጦርነቱም በፊት ሲሰራ ነበር። ከጦርነቱ በፊትም ሲሰራ ነበር። አሁንም ፍላጎት እንዳለው አውቃለሁ። ሁለቱም ህዝቦች መቀራረብ አለባቸው አይነት የሚል ፍላጎት እንዳለው አውቃለሁ። ነገር ግን ከኤርትራ መንግስት ጋር ለመገናኘት ለምን በዳዊት በኩል እንሄዳለን? ራሱ መንግስት ከመንግስት ጋር እኮ ግንኙነት ማለት የኤርትራ መንግስት ተወካይና የኛ መንግስት እኮ ተገናኝተዋል። ስለዚህ በዛ ደረጃ ነው ግንኙነት የነበረው ቀደም ብዬ እንደገለጽኩልሽና ወደ ዳዊት ደረጃ መውረድ የለበትም። በዛ እንደ መንግስት የኤርትራ መንግስት የወከለውና ከትግራይ ጌታቸው ማለት ነው ጌታቸው ተወክሎ ይሄ ማለት የትግራይ ፕሬዝዳንት ሆኖ ማለት ነው። ገብቶኛል። ፕሬዝዳንት ነበር ያኔ ተነጋግረዋልና በዛ ደረጃ ሰላም ለመፍጠር ስራ እየተሰራ ነው ያለው እና ግን ሲባል እሰማለሁ ሲባል አንዳንድ ጊዜ አንድ ቦታ የሆነ ኤርትራ ቦታ ከገሌ ጋር ሄዳ ተገናኘች ምናምን የሚል ሰምቻለሁ በሚዲያ። መቀሌ ነው የነበርኩት የሆነ ስብሰባ ላይና እኔ ጋር የነበሩ ሰዎች ይስቁ ነበር። አብረን አይደለም እንደ ነበር ነው ወይስ ይሄ ቦታ ወደ ኤርትራ ተቀይረዋል እያሉ ሲቀልዱ ነበር። እና ብዙ ሞንጆሪኖ በጣም ፓወርፉል ናት እኮ ሚዲያው ላይ ሞንጆሪኖ በጣም ፓወርፉል ናትና በኢትዮጵያ ፖለቲካ ስሟ የምትጠራው ሴት አንቺ ብቻ ነሽ። አማራ ክልል ውስጥ ሞንጆሪኖን የምትመስል የለችም፣ ኦሮሚያ ውስጥ የለችም፣ ደቡብ ውስጥ የለችም፣ አፋር ውስጥ ሶማሌ ውስጥ የለችም። በኢትዮጵያ ፖለቲካ ውስጥ ዶሚናንትሊ እኩል የምትጠሪ አንቺ ነሽ። ቬሪ ፓወርፉል ኔም ነው። በዚህ እንደውም ፕራውድ ልትሆኝ ይገባሻል። ለምን አማራው ክልል ላይ ሞንጆሪኖን ማየት ፈልጋለሁ። እኔ ለምሳሌ የአማራን ሞንጆሪኖ ማየት ፈልጋለሁ፣ የኦሮሚያ ሞንጆሪኖ ማየት ፈልጋለሁ፣ የሶማሌ ሞንጆሪኖ ማየት ፈልጋለሁ፣ ኢትዮጵያ ውስጥ የኢትዮጵያ ሞንጆሪኖ ማየት ፈልጋለሁ። እና ሞንጆሪኖ ስሟ ገናና ናት፣ ኃይለኛ ናት፣ ዲክታተር ናት ትባያለሽ።
ሞንጆሪኖ ኔትወርኪንግ ናት ትባያለሽ፣ ምንድነው ስታበርን ናት ትባያለሽ፣ ግን በኮራፕሽን ግን አትጠረጠሪም። እና ኤርትራ ሄደች ቢባል ሊደንቅሽ አይገባም። ብዙ ነገር ሊባል በአየር ላይ የምትበር በውሃ ውስጥ የምትመላለስ ናት እኮ ሞንጆሪኖ። ቬሪ ፓወርፉል ናት ሞንጆሪኖ። እና እንደሷን በዚህ አጋጣሚ ልጠይቅሽና እቺ ሚዲያ ላይ ያለችውን ሞንጆሪኖ እና አሁን ከፊት ለፊታችን ቁጭ ለምታወራው ሞንጆሪኖ ወይም ፈትለወርቅ ግንኙነታቸው እንደው የሚመሳሰል ነገር አላቸው? እንግዲህ በመጀመሪያ ማለት በህወሓትም በሌሎች ድርጅቶችም እንደ ሴቶች ማለት ነው ጠንካራ ሴቶች ነበሩ። በአዴንም ነበሩ፣ በኦህዴድም በደቡብ ኢትዮጵያ ህዝብን ሄደን የምንለው ኢን ጀነራል ኢህአዴግ ውስጥ በነበርንበት ጊዜ በተለያዩ በሁሉም ድርጅቶች ጥሩ የሆኑ ሴቶች እኮ ነበሩ፣ በአመራርነት ደረጃም የደረሱ ማለት ነው። እስከ ምክትል ጠቅላይ ሚኒስትርነት ደረጃ ያደረሰች ሴት እኮ ነበረች ከኦሮሞ ማለት ነው ከኦህዴድ። እና የትግል ውጤት ነው። እኔ እንደዛ ነው የማየው። ሜይቢ ትግራይ ውስጥ ያለፍንበት ሂደትም ጠንከር ያለ ስለሆነ የ17 ዓመት የጦርነት የትጥቅ ትግል ጊዜም አለ። ያን የምትወስጂው ትምህርት አለ፣ ጥንካሬ አለ፣ ልምድ አለ። ረጅም በፖለቲካ ትግል ውስጥ መቆየት እንደዛ አይነት ልምድ እንዲኖርሽ ያደርጋል። አዘርዋይስ በሌሎቹም ነበሩ እንዳሁኑ እንትን ሳይሉ ማለት ነው። አሁን እንደዛ አይነት ጠንካራ ሴቶች እንዲኖርም ኤክስፔክት አይደረግም፣ ምክንያቱም ስርዓቱ ተቀይሯል። ስርዓቱ አገልጋይ ሚኒስትሮችም ሌሎችም ሊኖሩ ይችላል፣ ግን ለህዝብ የቆሙና መስዋዕት የሚከፍሉ ሴቶች ሊኖሩ አይችሉም። ማንኛውም ሲስተሙ ስለተቀየረ በዛ ደረጃ ማየት ያለብን ይመስለኛል። እና ትግራይ ውስጥ ማለት የኔ ብቻ አይደለም፣ በሁሉም እንትን ካየች በጣም ጠንካራ አርሶ አደሮች አሉ በየአካባቢው ትግሉ የወለዳቸው ማለት ነው፣ ልምድ የወሰዱት። እና አጠቃላይ የ50 ዓመት የትግል ሂደት ስላለን በዚህ 50 ዓመት ውስጥ ወደፊት የመጡ ሴቶች በየአካባቢው አሉንና የትግሉ ውጤት ነው ብዬ ነው የምወስደው። ከዛ በሚዲያ የሚባለው ነገር ጠንካራ ናት እንደዛ የመሳሰሉ ነገሮች አንዳንዶቹ እውነታዎች አሏቸው። ማለት ከትግሉ የወረስኩት ነገር ነው። አቋም መጽናት የሚባለው ግልጽነቱ፣ የሚመስልህን ነገር በግልጽ መናገር ምናምን ድርጅቱ እንደዛ እንድንሆን ነው ሼፕ ያደርጋል። በህወሓት ውስጥ አቋም ማይወስድ ሰው በጣም የሚጠላ ሰው፣ እንደ ታጋይ ሲወሰድ ጠንካራ አቋም የሚወስድ ሰው ነው ሲባል ነው አፕሪሺየትድ የሚሆን። የሚመስለውን ነገር በግልጽ የሚናገር እንደዛ ሲሆን ነው አፕሪሺየትድ የሚሆን። ስለዚህ የድርጅቱ ካልቸር ነው፣ ከዛ ነው የወሰድኩት። እኔ ከምንም አላመጣሁት። አስተዳደጉ የራሱ ድርሻ ሊኖረው ይችላል። ከአካባቢሽ የምትወርሺው ከወላጆችሽ የምትወርሺው ነገር ስላለ የራሱ ኮንትሪቢዩሽን አለው። በዋናነት ግን ድርጅቱ ያስተማረኝና ድርጅቱ ሼፕ ያደረገኝ ነገር ነው የሚባለው ነገር ግን አንዳንዱ ከእውነታው ራቅ ያለ የሚባሉ ብዙ ነገሮች አሉ። እኔ ብዙ ስለዛ የሚባሉት በሚዲያዎች ብዙ እንትን አልሰጣቸው።